ሰላም ስለ ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ ስለ ግላኮማ በሰፊው እየተማማርን ነው። ክላሲፋይ አድርገናል። ፕራይመሪ ኤንድ ሰከንደሪ ብለናል። ፕራይመሪ ያልነው መነሻ ምክንያት የአይን ሊሆን ይችላል፣ ሲስተሚክ መነሻ ምክንያት የሌለው ግላኮማ። ሰከንደሪ ያልነው ደግሞ ሌላ መነሻ ምክንያት ያለው ግላኮማ። ሌላ ደግሞ ኦፕን አንግል ክሎዝድ አንግል ብለናል። አንግሉ ክፍት የሆነና አንግሉ ዝግ የሆነ ብለን ከፍለናል። ስለዚህ ከዚህ ውስጥ ምን አየን? መጀመሪያ ፕራይመሪ ኦፕን አንግል ግላኮማ የሚል ባለፈው አይተናል። እሺ፣ ሌላኛው ደግሞ ምን አየን? ፕራይመሪ ሆኖ አንግሉ ዝግ የሆነ ግላኮማ ደግሞ አይተናል። አሁን የምናየው ደግሞ ሰከንደሪ ኦፕን አንግል ኤንድ አንግል ክሎዥር ግላኮማ አንድ ላይ ጠቅላላ አድርገን እናያለን ማለት ነው። የመጀመሪያው ይሄ ዩቫይትስ ከዩቫይትስ ጋር ተገናኝቶ የሚመጣ ግላኮማ ምንድን ነው? ከዚህ በፊት ስለ ዩቫይትስ ተማምረናል። ዩቪያ ማለት ሰከንድ ኮት ማለት ነው። ለምሳሌ አይሪስዋን እችን የያዘ ሲለሪ በዲ ውሃው የሚመረትበት ማለት ነው። እሱን የያዘ እና ኮሮይድ የሚዞሩ ሶስቱ አንድ ላይ ዩቪያ ይባላሉ። አንቴሪየር ዩቫይትስ የምንለው ስፔሻሊ አይሪስና ሲለሪ በዲ አንቴሪየር ፓርቱን አፌክት የሚያደርግ የዩቪያ ወይም ደግሞ የሰከንድ ኮቱ መቆጣት አንቴሪየር ዩቫይትስ ብለናል። በሱ ምክንያት የሚመጣ ግላኮማ አለ። ኦፕን አንግልም የሆነ አንግሉ ክሎዝድ የሆነ ማለት ነው። ዩቫይትስ ሰከንድ ኮቱ ኢንፍሌምድ በሚሆንበት ጊዜ የብለድ ቱቦ የደም ቱቦ ላይን ሉቲላል ሴል ላይኒንግ ያደርጋል፣ ሉዝን ያደርጋል ብለናል። ከዛ ውስጥ ፕሮቲኖች ሊክ እያደረጉ ይወጣሉ፣ ወደ አንቴሪየር ቻምበሩ ይመጣሉ። እነሱ ምን ብለናቸዋል? ሴልስ ፍሌርስ ያላቸው። ስለዚህ እነዚህ ፕሮቲኖች አንደኛ ራሳቸው ሄደው ትራቢኩላር ሚሆኬ ወንፊት የሆነው ስትራክቸር በመድፈን ውሃው እንዳይሄድ በማድረግ ኢንትራኩላር ፕሬሸር ጨምረው የነርቭ ዳሜጅ ያመጣሉ። አንድ ሁለቱ ደግሞ እነዚህ ፕሮቲንስ እንደ አንቲጅን እንደ ፎሬን ቦዲ እንደ ውጭ እንዳለ ነገር ነው ሰውነታችን የሚያው። ስለዚህ እሱ የሚቃወሙ ነጭ የደም ሴሎች ይመረታሉ ላይክ ማክሮፌጅ። ስለዚህ እነዚህ ምን ያደርጋሉ? እነዚህ ፕሮቲኖች ኢንገልፍ ያደርጓቸዋል፣ ያጸዳዋቸዋል። ግን በእነሱ ኢንገልፍ በሚያደርጉበት ጊዜ ምን ያደርጋሉ? ያብጣሉ። ስለዚህ እነዚህ ማክሮፌጆች ሄደው ወንፊት የሆነው ስትራክቸር በመዝጋት ኢንትራኩላር ፕሬሸሩ ከፍ በማድረግ ውሃው እንዳይሄድ በማድረግ ማለት ነው የነርቭ ዳሜጅ ያመጣሉ። ይሄን ኦፕን አንግል የሆነ አንግሉ ክፍት የሆነ ሰከንደሪ በዩቫይትስ ምክንያት የሚመጣ ግላኮማ እንለዋለን ማለት። ሌላኛው ደግሞ እዚህ ጋር ምስሉ ላይ እንደምታዩት ይሄ አይሪሱ ሄዶ ሌንሱ ጋር ሄዶ ይጣበቃል በዩቫይትስ ምክንያት ማለት። ስለዚህ በሚጣበቅበት ጊዜ ከፖስቴሪየር ቻምበር በፒውፕል በኩል የሚሄደው ውሃ ማለፍ ስለማይችል ከጀርባ ምን ያደርገዋል? አይሪሱን እዚህ ጋር እንደምታዩት ይሄን አይሪስ ይገፋዋል። አይሪስ ቦምቤ የምንለው ማለት። ስለዚህ ይሄ አይሪስ ሄዶ ፔሪፌሪያ ያለው ኮርኒያ ጋር ሄዶ ይጣበቃል። ያንን ምን እንለዋለን? ፔሪፌሪያል አንቴሪየር ሳይኒኬ። ስለዚህ አንግሉን በመዝጋት ውሃው ተከማችቶ የነርቭ ዳሜጅ ይመጣል። ይሄ ደግሞ ሰከንደሪ የሆነ ግን አንግሉ ዝግ የሆነ ግላኮማ ብለን እንለዋለን ማለት። ስለዚህ ትሪትመንት ሞዳሊቱ ልክ ትሪት ዘ አንደርላይን ኮዝ ነው ኤኒ ትሪትመንት። ስለዚህ ዩቫይትሱን ማከም ወሳኝ ነው። ስለ ዩቫይትስ ደግሞ ስለዚህ ሕክምና ከዚህ በፊትም ተማምረናል። እሱን ሪፈር ማድረግ ያስፈልጋል። ስለዚህ ኢንትራኩላር ፕሬሸሩንም እዚህ አካባቢ በማውረድ ተጨማሪ የነርቭ ዳሜጅ እንዳይመጣ ማድረግ አጠቃላይ የትሪትመንት ሞዳሊቲ ነው ማለት ነው። ሌላ ሁለተኛው ደግሞ ኒዮቫስኩላር ግላኮማ ይባላል። ይሄ ደግሞ ብዙ ጊዜ ከስኳር ታማሚዎች ጋር ተያይዞ የሚመጣ ነው። ስለ ስኳር ታማሚ አይን ላይ የሚያመጣው ጉዳት በሰፊው ወደፊት እንማማራለን። ግን አሁን ምንድነው የምናየው? ከስኳር ታማሚዎች ጋር የሚመጣ የግላኮማ አይነትን እናያለን። ስኳር ታማሚ ሲሆኑ አዛ ሬቲና ብርሃን መቀበያው ላይ የኦክሲጅን እጥረት ይከሰታል። ስለዚህ ያን ኦክሲጅን እጥረት ስለሚከሰት VEGF ይባላል፣ ቫስኩላር ኢንዶቲላር ግሮስ ፋክተር፣ አዳዲስ ብለድ ቨዝሎች እንዲመረቱ የሚያደርግ ነገር ይመነጫል። ምክንያቱም ከዛ ብለድ ቨዝል ኦክሲጅን ለማግኘት በሚል ማለት። ነገር ግን እነዚህ የሚመረቱት ብለድ ቨዝል የደም ቱቦች ፍራጃይል ናቸው። ኦክሲጅን እንኳን ማቅረብ ይቅርና በራሳቸው ፍራጃይል ስለሆኑ ብሬክ አድርገው ሄሞሬጅ የደም መፍሰስ በማምጣት ተጨማሪ ጉዳት ነው የሚፈጥሩት ማለት ነው። ስለዚህ እነዚህ VEGF ቫስኩላር ኢንዶቲላር ግሮስ ፋክተር ያህል ነው ማለት ነው። እዛ ሬቲና አካባቢ ብቻ አይደለም፣ ወደ ፊት ለፊትም ወደ አንቴሪየር ቻምበርም እነዚህ ግሮስ ፋክተር ምን ያደርጋሉ? ይመጣሉ። መጥተው እዚህ አይሪስ ብራውን አካባቢ ያለ ኢንዶቲላር ሴል ሪሰፕተር የሚባል ከእሱ ጋር በመቀናጀት አንድ ላይ አይሪስ አካባቢ አዲስ ብለድ ቨዝል እንዲመረት ያደርጋሉ ማለት ነው። ያንን እኛ ሩቢዮስ አይሪድስ እንለዋለን ማለት። ስለዚህ ይሄ
ኒው ቨዝል አይሪስ ላይ ብቻ አይደለም የሚቆየው ወደ አንግሉም አካባቢ ይሄዳል ማለት ነው። አዳዲስ ቨዝል አንግል አካባቢ ይመረታል። አላማው ምንድን ነው? ከነዛ ብለድ ቨዝል ኦክሲጅን እጥረት ስላለ ኦክሲጅን ለማግኘት ነው አላማው። ነገር ግን ጉዳት ይዞ ይመጣል። ስለዚህ አንግሉን በመዝጋት ውሃው እንዲከማች በማድረግ የነርቭ ዳሜጅ ይመጣል። ሌላኛው ደግሞ እዚህ ብለድ ቨዝል አካባቢ ማይክሮ ኮላጅኖች ፋይብሮብላስት ምናምን የሚባሉ በመከማቸት ሺትስ ሜምብሬን ይፈጥራሉ። ያ ሜምብሬን እያደገ አንግሉን ይዘጋዋል። በራሱ ደግሞ ከአይሪሱ ጋር በመጣበቅ ይሄ ሜምብሬን ኮንትራክት ሲያደርግ ሄዶ ምን ያደርጋል? ከብሌኑ ጋር ሄዶ ከጀርባ ይጣበቃል። በዛ ምክንያት ፔሪፌራል አንቴሪየር ሳይኒኬ የሚባለው ተፈጥሮ ውሃው ተከማችቶ ሄዶ ነርቭን ይጎዳዋል ማለት። ይሄ ከስኳር ታማሚዎች ጋር ተገናኝቶ የሚመጣ የግላኮማ አይነት ነው። ኤኒ ትሪትመንት ቅድም እንዳልኩት ትሪት ዘ አንደርላይን ኮዝ መነሻውን ማከም ነው። ስለዚህ የኦክሲጅን እጥረት የተከሰተበትን ምክንያት ማከም ነው። ለምሳሌ ፓንሬቲናል ፎቶኮአጉሌሽን የሚባል የጨረር ህክምና አለ። ምንድን ነው? ለምሳሌ 50% ኦክሲጅን ኖሮ ፈላጊ 100% ካለ 50 ለ50 ማች ያደርጋል። ቀሪ 50ዎቹ ግን ኦክሲጅን ስለሌላቸው ቫስኩላር ኢንዶቴሊየል ግሮስ ፋክተር የሚባለው ተመንጭቶ አዳዲስ ብለድ ቨዝል ተፈጥሮ ከነሱ ኦክሲጅን ለማግኘት ነው አላማው። ነገር ግን ብሬክ አድርገው ደም መፍሰስ ነው ያመጡት። ስለዚህ ጥግ ያሉ ሬቲናዎችን በጨረር በርን በማድረግ የኦክሲጅን ፍላጎቱና ያለው ኦክሲጅን እንዲመጣጠን ማድረግ ነው የትሪትመንት ሞዳሊቲው አላማ ማለት ነው። ስለዚህ ምንድነው ፔሪፌሪው ሬቲና በርን ሲሆን ሴንትራል አካባቢ ያለው ሬቲና ግን ቤስት የሆነ ቪዥን ያያል። የኦክሲጅን ፍላጎቱና ያለው ኦክሲጅን ይመጣጠናል። ስለዚህ ቫስኩላር ኢንዶቴሊያል ግሮስ ፋክተር የሚባሉት እንዳይመነጩ ማድረግ ነው። ምክንያቱም እነዚህ ሲመነጩ ነው አዳዲስ ቨዝል እንዲመረት እያደረጉ የአዲስ ቨዝል ደግሞ ብሬክ እያደረገ ሄሞሬጅ እና ፈርዘር ሬቲና ዳሜጅ ሬቲና ዲታችመንት ምናምን የሚል ወደፊት እናያለን እንዲመጣ የሚያደርገው ማለት ነው። ሌላው ደግሞ አቫስቲን ወይም ደግሞ አንቲቪጂኤፍ ይህን ቫስኩላር ኢንዶቴሊየል ግሮስ ፋክተር የሚቃወሙ አሉ። አንታይ ቪጂኤፍ የሚባሉ መድኃኒቶች እነሱ ቫስኩላር ኢንዶቴሊየል ግሮስ ፋክተር እንዳይመረት በማድረግ አዳዲስ ቨዝል እንዳይመረት የማድረግ ቴንዴንሲ ነው ያላቸው ማለት ነው። ስለዚህ ይሄ የመጀመሪያው ትሪትመንት ትሪት ዘ አንደርላይን ኮዝ የምንለው ነገር ግን ኢንትራኩላር ፕሬሸሩን ከፍ ያለውን ማውረድ በጠብታ ሊሆን ይችላል፣ በሚዋጥ ሊሆን ይችላል፣ ወይም ደግሞ በሰርጀሪ ሌላ መንገድ በመፍጠር የኦፕቲክ ነርቭ ዳሜጅ እንዳይፈጠር ማድረግ ሌላኛው የትሪትመንት ሞዳሊቲ ነው ማለት ነው። ሌላኛው ደግሞ ከስቴሮይድ ጋር ተገናኝቶ የሚመጣ ግላኮማ ነው። የሚዋጠው ሞራ የማምጣት እድል አለው። ጠብታ በሚወስዱ ጊዜ ስቴሮይድ ግላኮማ የማምጣት ቴንዴንሲ አለው ማለት ነው። እንደ ቲዮሪዎች አሉ። ለምሳሌ 3 ቲዮሪ አለ። ለምሳሌ ግላይኮሳሚኖ ግላይካንስ የሚባል ቲዮሪ አለ። እነዚህ ግላይኮሳሚኖ ግላይካንስ ትራቢኩላር ኔትወርክ ጋር ያሉ ነገሮች ናቸው። ማለት ፍሉድ ባላንስ እንዲኖር ውሃ እንዲያልፍ ምናምን የሚያደርጉ ናቸው። ነገር ግን ሃይድሮሌዝ የሚባል ኢንዛይም አለ። ያ ኢንዛይም እነዚህ ግላይኮሳሚኖ ግላይካንስ ዲፖሊመራይዝ የሚያደርግ ነው። ብሬክ የሚያደርጋቸው ነው። ረጅም እንዳይሆኑ ረጅም ከሆኑ ውሃ አኮምዴት አድርገው ያብጣሉ ነው። ስለዚህ ይሄ ስቴሮይድ የሃይድሮሌዝ የሚባለውን ኢንዛይም በማዳከም እነዚህ ግላይኮሳሚኖ ግላይካንስ ብዙ ውሃ እንዲይዙ ያደርጋል ነው። ስለዚህ ብዙ ውሃ ከያዙ ትራቢኩላር ኔትወርኩን በመዝጋት ውሃ እንዳያልፍ በማድረግ የነርቭ ዳሜጅ ያመጣሉ የሚል ቲዮሪ ነው። ሌላኛው ደግሞ ኢንዶቴሊያል ሴል ላይኒንግ ቲዮሪ የሚባል አለ። ማለት ነው ትራቢኩላር ኔትወርኩ አካባቢ ያለው ኢንዶቴሊያል ሴል አለ። ያ ዴብሪስ ምናምን ፕሮቲንስ ኢንጋፍ በማድረግ የማጽዳት ስራ ይሰራል ነው። ስለዚህ ይሄ ስቴሮይድ ረጅም ሰዓት በምንጠቀም ጊዜ ይህን ስራ በማዳከም እዛ አካባቢ ፕሮቲንስ ዴብሪስ እንዲከማች በማድረግ የግላኮማ ዳሜጅ ያመጣል የሚል ነው። ሌላኛው ደግሞ ቲዮሪ ፕሮስታግላንዲን ኢኤንኤፍ የሚባል አለ። እነዚህ ፕሮስታግላንዲን የሚባሉ የአኳይስ አውትፍሎ እንዲኖር የሚያግዙ ናቸው። ስለዚህ የእነዚህን ምርት በማዳከም ፍሎ እንዳይኖር ያደርጋል ነው የሚባለው። ስለዚህ እንደ ቲዮሪ ነው። ነገር ግን ከሶስቱ በአንዱ ወይም በሁሉም ይሄ ስቴሮይድ ግላኮማ ያመጣት እድል አለው። ክሊኒካሊ ብዙ ጊዜ ረጅም ሰዓት ግላኮማ ስቴሮይድ ድረግ የተጠቀሙ ግላኮማ ሲከሰት እናያለን። በጥናት እንደሚያሳየው 5% ዴፊኔትሊ አራውንድ 35% ግን ሞዴሬትሊ ረጅም ሰዓት ስቴሮይድ የሚጠቀሙ ግላኮማ የማምጣት ቴንዴንሲ አለ። ስለዚህ እንደዚህ አይነት ስቴሮይድ ጠብታ ግላኮማ የሚያመጣ ስለሆነ ያለ ክሊኒክ ታይተን ሳይታዘዝ በራሳችን መጠቀም የለብንም የሚል ነገር እግረ መንገዴን ለማስተላለፍ ነው። ሌላኛው ደግሞ ይሄ ሲዶ ኤክስፎሊቲቭ ግላኮማ ይባላል። እነዚህ ሲዶ ኤክስፎሊቲቭ እንደምታዩት እነዚህ ነጫጭ ነገር ሌንሱ ላይ ፒፒለሪ ቦርደር ይሄ
ፒፕሉ አካባቢ ከጀርባ አይሪስ ላይ ሰስፐንሰሪ ሊጋመንት ሲለሪ ፕሮሰስ እነዚህ ነጫጭ ነገሮች ፕሮባብሊ ይሄ አይሪሱ ከጀርባው ካለ ሰስፐንሰሪ ሊጋመንት በሚፈተግበት ጊዜ የሚፈጠር ኤክስትራ ሴሉላር ማቴሪያል ወይም ሱዶ ኤክስፎሊቲቭ ማቴሪያል ነው። ስለዚህ እነዚህ ሱዶ ኤክስፎሊቲቭ ማቴሪያሎች የትራቢኩላር ሜሾኩ ጋር ሄደው በመግባት ወይም እዛ አካባቢ ያለውን በመድፈን ውሃው ከፍ ብሎ የኢንትራኮር ፕሬሸር ጨምሮ የነርቭ ዳሜጅ እንዲመጣ ያደርጋል ነው። ይሄን ሲዶ ኤክስፎሊቲቭ ግላኮማ እንለዋለን ማለት ነው። ይሄ ሲዶ ኤክስፎሊቲቭ ከዚህ በፊትም አውርተናል ከሞራ ጋር አያይዘ ማለት ነው። ሰስፐንሰሪ ሌጋመንቱን ይሄ ሌንሱን የያዘውን ሰስፐንሰሪ ሌጋመንቱን ሉዝን ያደርገዋል። ስለዚህ ምንድነው ሌንሱ ሊወድቅ ይችላል። ሞራ ኖሮት ራሱ ኦፕሬሽን ከተሰራ በኋላ አርቲፊሻል ሌንሱ በአግባቡ ቦታው ላይ እንዳይቀመጥ የማድረግ ነገር አለ። እንደገና ደግሞ ይሄ አይሪሱን ያለውን ዘጋ አይሪሱን ኮንስትሪክት የሚያደርግ መስል አለ። እሱን በማዳከም አይሪሱን ኮንስትሪክት እንዲያደርግ ያደርጋል። ቬሪ ዲፊካልት የሆነ ኬስ ነው። ስለዚህ በዚህ ምክንያትም ግላኮማ የማምጣት ነገር አለው። ስለዚህ ኢንትራኮር ፕሬሸር ከፍ ካለ አዮፒውን በማድረግ ተጨማሪ ነርቭ ዳሜጅ እንዳይመጣ ማድረግ ነው። ይሄም ሰከንደሪ ኮዝ የምንለው ነው። ሌላው ደግሞ ከሞራ ጋር በተገናኘ ራሱ ግላኮማ ይመጣል። እንዴት? አሁን ይሄም ፌኮሞርፊክ ግላኮማ እንለዋለን። ይሄ ሌንሱ ሞራ ሲዝ ምን ያደርጋል? ያብጣል፣ ወደፊት ለፊት ይመጣል። ወደፊት ለፊት መጥቶ አይሪሱን በመግፋት አይሪሱ ደግሞ ከብሌኑ ጋር እንዲጣበቅ በማድረግ ኢንትራኮር ፕሬሸር ጨምሮ የነርቭ ዳሜጅ ይመጣል። ሌላኛው ደግሞ ከሌንሱ ፕሮቲኖች ሊክ በማድረግ እነዛ ፕሮቲኖች ትራቢኩላር ሜሾክ ወንፊቱን ስትራክቸር በመድፈን ውሃውን በመጨመር ፕሬሸር በመፍጠር የነርቭ ዳሜጅ ያመጣሉ ማለት። ስለዚህ ከሞራም ጋር ግላኮማ ይመጣል ማለት። ስለዚህ ምንድነው ሞራ ክትትል ያስፈልጋል። ሞራው በራሱ የሚያመጣ ዳሜጅ ብቻ ሳይሆን ግላኮማውን ሊያመጣ ስለሚችል ማለት። ስለዚህ ትሪትመንት ትሪት ዘ አንደርላይን ኮዝ መነሻውን ማከም ነው ብለናል። ስለዚህ አንደኛው ይሄ ሞራው ኦፕሬሽን መሰራት አለበት። ስለዚህ ይሄ ሞራው ተነስቶ አርቲፊሻል ሌንስ ሲገባለት እዛ አካባቢ ያለው ስትራክቸር የመጨናነቅ ነገር አይኖርም ነው። ስለዚህ ኢንትራኮር ፕሬሸሩ ደግሞ ከፍ ያለው ደግሞ ጠብታ በመስጠት አዮፒውን በማውረድ የነርቭ ዳሜጅ እንዳይመጣ ማድረግ ደግሞ ሌላኛው የትሪትመንት ሞዳሊቲ ነው ማለት ነው። ሌላው ደግሞ ከምት ጋር ተያይዞ የሚመጣ ማለት ነው። ለምሳሌ እንደምታዩት ይሄ ደም ነው፣ ሃይፌሚያ ነው ብለድ ኢን ዘ አንቴሪየር ቻምበር። ይሄ ሃይፌሚያ ብለድ በምቱ ምክንያት የመጣው ትራቢኩላር ሜሾኩን ደፍኖት አዮፒው ጨምሮ የነርቭ ዳሜጅ እንዲመጣ ያደርጋል። ሌላው ደግሞ ምቱ በራሱ ደግሞ ዩቪያ ቅድም ያወራን ሰከንድ ኮት ኢንፍሌምድ በማድረግ ከዩቫይትስ ጋር የተገናኘ ግላኮማ ይመጣል። ሌላው ደግሞ ምቱ ደግሞ ሌንሱ ሞራ ዴቨሎፕ እንዲያደርግ በማድረግ ከሌንሱ ጋር ደግሞ የተገናኘ ሞራ ራሱ እንዲመጣ ያደርጋል። አንግል አካባቢ ያሉ ስትራክቸሮችን በመጉዳት ደግሞ ውሃ ተከማችቶ የነርቭ ዳሜጅ እንዲመጣ ያደርጋል። ይሄ ማለት ነው። ሌላኛው ደግሞ ማሊግናንት ግላኮማ የምንለዋለን። ይሄ ደግሞ ከሰርጀሪ ጋር ተገናኝቶ ከዚህ በፊትም አውርተናል። ስፔሻሊ ከግላኮማ ጋር ተያይዞ ያሉ ሰርጀሪዎች አሉ ብለን ባለፈው አውርተናል። ለምሳሌ ፒአይ ፔሪፌራል አይሪዶቶሚ ፔሪፌሪ ያለውን አይሪስ ዛጋ ሆል በማበጀት ከፖስቴሪየር ቻምበር ወደ አንቴሪየር ቻምበር ውሃው የሚያልፍበት መንገድ ማበጀት ነው። ሌላው ደግሞ ትራፕ ብለን ሌላ ደግሞ አማራጭ ወደ ሰብኮንጅ ስፔስ የሚሄድበት አማራጭ የትራፕ የሚባል ኦፕሬሽናል ከሱ ጋር ተያይዞ የሚመጣ ግላኮማ አለ። ምንድነው? ሲለሪ ፕሮሰስ ይሄ ውሃውን የሚያመርተው ክፍል ወደ ፖስቴሪየር ቻምበር ነው ውሃውን የሚያመርተው። ከፖስቴሪየር ቻምበር በፑፒል ወደ አንቴሪየር ቻምበር ይላል። ግን ይሄ ሲለሪ ፕሮሰስ ወደፊት ለፊት ወደ ፖስቴሪየር ቻምበር የሚሄድ ትቶ ወደ ቪትረስ ይሄዳል። እዚህ ጋር እንደምታዩት ነው። ወደ ኋላ ቪትረስ ማለት ጄሊ ላይክ ስትራክቸር ከሌንሱ ጀርባ ያለው ማለት ነው። ወደሱ ሲሄድ ውሃው ከጀርባ ይመጣና ቪትረሱን ይገፋዋል። ስለዚህ ቪትረሱን ሲገፋው ቪትረሱ ሌንሱ አይሪሱ እየገፋ ወደፊት ለፊት ይመጣል ማለት ነው። አዛታይ ምንድነው? አንቴሪየር ቻምበር ከብሌኑ እስከ አይሪሱ ያለው ዴፕዝ አንቴሪየር ቻምበር ዴፕዝ እንለዋለን። ዲፕ ሊሆን ይችላል፣ ሰፋ ያለ ሻሎ የጠበበ ሊሆን ይችላል። በዚህ ጊዜ ግን ፍላት ነው የሚሆነው። ምክንያቱም ሄዶ አይሪስ ሙሉ ለሙሉ ብሌኑን አይመጣበቅ የሲለሪ ፕሮሰስ ውሃውን የሚያመርተው ክፍል ውሃ ወደ ጀርባ አድርጎ ከጀርባ ደግሞ ሲለሪ ቪትረሱን ገፍቶት ቪትረሱ ሌንሱ አይሪሱን እያለ ወደፊት ለፊት ሲመጣ፣ ስለዚህ አንቴሪየር ቻምበሩ ፍላት ነው የሚሆነው። በዚህ ጊዜ ምንድነው ታካሚ ቬሪ ፔንፉል ነው፣ በጣም ህመም ይኖራል፣ እይታው በጣም ብዥ ነው። ስለዚህ የግላኮማ ኦፕሬሽን ተሰርቶላችሁ አፍተር ዛት በጣም ፔንፉል የሆነ እይታ በጣም የሚቀንስ ከሆነ ማሊግናንት ግላኮማ የሚባለው ዴቨሎፕ አድርጎ ሊሆን ይችላል። ስለዚህ ቶሎ ወደ ክሊኒክ መምጣት ያስፈልጋል ማለት ነው። አዛታይ ምንድነው ጠብታ ይሰጠዋል። ኢንትራኮር ፕሬሸሩን ስፔሻሊ ፕሮዳክሽኑ ላይ ኢንትራኮር
ፕሬሸር እንዳይመረት የሚያደርጉ ላይክ ቲሞሎል፣ አሲዶአዞላማይድ፣ ዲያሞክስ የሚዋጥ ኢቭን አትሮፒን ዳይሌት የሚያደርግ ሪንጉን ዳይሌት የሚያደርግ ጠብታ ይሰጧል። እንደገና ሰርጀሪ ደግሞ ዴፊኒቲቭ ማኔጅመንቱ ነው ለዚህ ለማሊግናንት ግላኮማ ማለት። ስለዚህ ጠቅለል ስናደርገው ሰከንደሪ ግላኮማ አለ። በተለያየ ምክንያትም ግላኮማ የማምጣት እድል አለ። ለምሳሌ ከጠብታ ጋር ተገናኝቶ ስለዚህ ረጅም ጊዜ ጠብታ መውሰድ አያስፈልግም ማለት በራሳችን ገዝተን ማለት ነው። ኢቭን እኛ እንኳን ስቴሮይድ ስናዝ ምንድነው ታፐርድ ነው የምናደርገው። ምን ማለት ነው? ለምሳሌ ለአንድ ሳምንት ኪዋይድ በቀን 4 የሚወሰድ ከሆነ በቀጣይ ሳምንት 3 ከዛ 2 1 እያለን እየቀነስን ነው የምንሄደው ግላኮማ እንዳይመጣ ፍራቻ ማለት ነው። ስለዚህ የመድኃኒት አጠቃቀማችንን ማስተካከል አለብን። ሞራ ደግሞ ዴቨሎፕ አድርገን ደግሞ ሞራው በራሱ ክትትል ማድረግ አለብን። ምክንያቱም ሞራው በራሱ ግላኮማ ሊያመጣ ይችላል። ሞራ ኦፕሬሽን ሲሰራ እይታ ይመለሳል። ግላኮማ ግን 50% ለምሳሌ ከተጎዳ የትሪትመንት ሞዳሊቲ ቀሪው 50%ን ማተረፍ ነው። ስለ 50% ምን ማድረግ አይቻልም። ስለዚህ ግላኮማ ከባድ ነው። ያን ከባድ የሆነ ነገር ይሄ ሞራ ሊያመጣ ስለሚችል ሞራ ያለብንም ታካሚዎች ክትትል ማድረግ ያስፈልጋል። ስለዚህ ሰከንደሪ ግላኮማ ኦፕን አንግል ክሎዝድ አንግል የሚለውን እንደዚህ አይነት ቫራይቲውን አይተናል። ይመቻችሁ።